ሰላም ሰላም የዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥ በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እኔ ሰላም ነኝ። ክብሩ ይስፋ መድኃኒዓለም። ሳምንቱ እንዴት አለፈ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። ቪዲዮዬን እስከ መጨረሻ ይውልኝ። ያያችሁ ሰዎች ደግሞ አይከፈልበትም፣ ላይክ አርጉልኝ። ችግር የለውም። በላይክ ራሱ ተባበሩኝ እላችኋለሁኝ። ዛሬ ሩታ ቪዲዮ ለቀዋል። ትላንትና ነው ቲንክ የተለቀቀው። እኔ ግን ያው ዛሬ ጠዋት ነው ያየሁት። ማለፍ አልፈለኩኝም። ያለኝን አስተያየት በቪዲዮ ላይም በሷ ላይም ያለኝን አስተያየት ያው ለመስጠት ነው። ቪዲዮን እያዳመጥኩኝ ማለት ነው። ቪዲዮን እያዳመጥኩ እሷ የምትለው ላይ እየተመረኮስኩ ነው። ምንድነው የሚባለው? ያው ቋንቋ ትንሽ የሀገርሽ ቋንቋ አይደል እንዴ እንዳትሉ፣ ያው የእንትን ቋንቋ ማለትም ቋንቋው ምንድነው ትንሽ ያዝ ያደርገኛል ምላሴን ለማለት ፈልጌ ነው። እና ልዑሌን ተቀበለኝ፣ ቡቺን እንዲቀበለኝ ፈልጋለሁኝ። ትንሽዬ ከዚህ አካባቢ ዞር ልፈልጋለሁኝ። በስራ ምክንያት ልሆን እችላለሁኝ። ስለዚህ ሰሞኑ መቶም አይቶት አያውቅም። ስለዚህ ናፍቆትም ስላለባቸው መቶ ይየውና ከዛ ተረፈ ልጁን ለሱ ሰጥቼ እኔ ወደምሄድበት እሄዳለሁ። የምሄድበት ቦታ ለሱ አይመችም። ካሁኑ ናፈቀኝ እያለች ነው። ካሁኑ ናፈቀኝ ገና ሳትሄድ ምን ሳትል ናፈቃት። ምንድን ያለችው ላስታውሳችሁ። በቀደም ለታ ከእንትና ጋር የሰራችሁ ቪዲዮ ማለት ነው፣ ከሄርሜላ ጋር ቀን ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ አመት አልላችሁ። ስለዚህ አብርሃምን በቅርቡ ከኔ ጋር እንዲኖር አደርገዋለሁ ብላለች። እና ወጥመድ ሊሆን ይችላል። ይሄ ነገር ወጥመድ ሊሆን ይችላል። ለምሳሌ ከዚህም በፊት ምንድነው ፎቶ እሱ ቤት እናስታውሳለን። እሷ ለምን ነገርን ከስር ነገርን ከስር እህልን አላምጦ ይባላል። ሲዋጥ እህልን አፋችን ውስጥ እንዳረን ብቻ ዋጥ እናረግም፣ እናኝቀዋለን፣ እናላምጥና ወደ ሆዳችን እንልከዋለን ማለት ነው። እና ሰው የሚያወራውን ነገርም እያዳመጥን ያው እየሰደቡን ነውንም ያው አንዳንዶቹ እየሰደቡን ያው እያየናቸው እኛም ደግሞ አስተያየት እንሰጣቸዋለን ማለት ነው። እኛ ኦዲየንሶች እኛ ባናያቸው እኛን እኮ ማፈር አለባቸው። ወደ ሌላ ሳልገባ አሁን ወደ ገደለው ወደ ትክክለኛው ነገር እንመለሳለን። እኔ እሷ በምትለው ነገር ላይ እየተመረኮስኩኝ እኔ እንትን እያልኩኝ አስተያየቴን ለሩታ እሰጣታለሁኝ ማለት ነው። ከሷ ድርጊቶች፣ ከሷ ንግግሮች፣ ከሷ ከፉከራዎች ነገሮች ጋር ፎቶ ለምሳሌ ፎቶውን ሰቅለዋለሁ ብላ አለች ብላ ያቺ ሮቶ ስትላት ኧረ ከልጄ ላይ አይኗን ታንሳ አይኗን አወጣታለሁኝ ምን ጥስዮ ምናምን እና አብርሃም ቢወስድ እኮ ሰራተኛ ቀጥሮለት ከሄርሜላ ጋር ነው ልጁን የሚያስቀምጠው። እና ያኔ ልጄ ምን አደረገች ምን አደረጉ ምናምን ልትይ ከዛን ወይ ደግሞ ሌላ ወጥመድ አጥምደሽ አብርሃምን ወደ ራስሽ ልመልሽ። አብርሃም አሁን ነቅቷል። በምንም አይነት ገመድ ውስጥ እጅሽ ላይ አይወርቅም። እና ስለዚህ ብዙ እድሎችሽን እየሞከርሽ ነው። እነዛ እድሎችሽ ደግሞ የተነቁባቸው ነው። እስኪ ለማንኛውም እሷ የምትለውን ነገር እያዳመጥ አስተያየት እንሰጥበታለን ውዶቼ። ምንም ነገር ለማለት አልደወልኩለትም። እሱም እንደዛው ዝም ነው የተባባለው። ከተደዋወልን ምናምንም ስለቆየ አይ ቲንክ ለዚህ ይመስለኛል ገና ዛሬ ነው የደወልኩለት። ቤትና ለአንድ ነገር ፈልጌያለሁ ብዬዋለሁ። እሺ እሱም እንግዲህ ይመጣና የሚለውን ነገር ምናይ ይሆናል። ይቀበለኛል ብዬ ተስፋ አደርጋለሁ። ያው የሚሄድበት ቦታ ለሱ ለብቻ ምንጭ አይሆን ከዛ ብዬ እንጂ ይናፍቀኛል እንጂ እኔ በልጅ በኩል ማሾፍ ምናምን አልወድም በተፈጥሮዬ ማለት ነው። ልጅ ነው። ካሁኑ ናፈቃት ልጇ አላላ
ከናፈቀሽ ልጅሽ ራሱን እስከሚችል ራሱን ችሎ ካንቺ ጋር መንቀሳቀስ እስከሚችል የፈለግሽበት ቦታ አስቀምጠሽ መሄድ እስከምትቺ ፍላጎቶችሽን ይሄ ለሱ የማይመችበት ቦታ መሄድ ምናምኑን ብታቆሚ ሸጋ ነው፣ ችግር የለውም። ስለዚህ ለሱ ካልተመቸው ላንቺ የሚመችሽ ቦታ ለመዝናናት ይሁን ለምንም ለየትኛውም ነገር አትሄጂም። ያው ለመዝናናት ራስሽን እንጆ ለማድረግ ነው የምትሄጂው እንጂ የቱ ስራ ነው አንቺን ከሀገር የሚያወጣሽ? የቱ የመንግስት ስራ ነው ከሀገር ውጪ የሚያስኬድሽ? የቱ? እና እኒህ ለማንኛውም እያየን እናወራበታለን ኢንሻአላህ። ድምጿን እንድትሰሙ ብዬ ነው። እያለቃቀሰች ነው። ሞቃት እባክሽ ልጁን ጠየቀው ማለት ነው። ተኝቷል ነው ያለው። ለምን ልጁን እንዲያይ ነው። ልጅን ታያለህ ምናምን ብላው ነው የጠራችው። ስለዚህ ተኝቷል ስትለው ደነገጠ ማለት ነው ነው ያለው። ይሄ ምንድነው? በቃ ምን ፈልጋ ለምን ምክንያት ጠራችኝ ነው። ለማንኛውም እናዳምጥ። ለምን የጠራሽኝ ታዲያ ከተኛ ይሄ እኮ የሚያጨናንቅ ነገር አይደለም። ልታወራ የፈለገችው እሷን አጨናንቋት እየተባለ ትንፋሽ 10 9 ምናምን እያወጣች እዚህ ጋር እንትን የምትለው ምንም አይነት ምክንያት የለውም። ይሄ ትንፋሽ የሚያቆራርጥ የሚያጨናንቅ ለፈነዳ ነው ልሄድ ነው ምናምን የሚባል ጉዳይ አይደለም። በቃ ልጇ አንተ ጋር ይሁን ለማለት ነው አይደል? ይሄ ሁሉ የሚያጨናንቅ ነገር ምንም ነገር የለውም። ስለዚህ ምንም አንቺ እዚህናል በጭንቀት ልትፈነጂ የምትደርሽበት ነገር የለም። ለምን ይሄ ጭንቀትሽ ራሱ አንቺ እንደዚህ ስትጨነቂ እንደዚህ ስትሆኚ እሱ ራሱ ያላሰበው ነገር ምን አስባ ነው እንዲል አድርግሽው። ለምን ጠራሽን ታዲያ ልጁ ከተኛ አለት? ለምን እሱ ልጁን ለማየት ነው እንጂ የሚመጣው ለምንም አይነት ወጀብ ለምንም አይነት ጭቅጭቅ መምጣት አይፈልግም። ለትንሽ ጊዜ ይነገርልታልና ጆን ተጋንዲው ነበር ይፈልጋል። የሚሄድበት አካባቢ ለሱ ላይ መቼም ስለሚችል አየሩ ወይዘሩ ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንደሆነ ነበር የፈለኩት መሄድ ስላለብኝና እዛ ቦታ መገኘት የግድ ስለሆነ መሄድ ነው እና ሀገር ወጣ ነው። ግን ገና ከሆኑ ግድ ስለሆነና ከሀገር መውጣት ስላለባት ግድ ስለሆነ የሚያስገድዳት ነገር አለ። ስለዚህ መቅረት አትችልም። ቡቹ ደግሞ አብርሃም ጋር መሆን አለበት። አብርሃም መያዝ አለበት። በምችለው ፍጥነት ልመጣ ሞክራለሁ እያለች ነው። በምትችለው ፍቅሬ ነው እየሰሰ እናንተ ጋር እንዲሆን ነበር የጠራሁት። ምክንያቱም የሚሄድበት አካባቢ ለእሱ ምቹ አይደለም እኮ የምትሄድበት ቦታ አይደለም እሱም እየጠየቃት ያለው። ከዚህም በፊት እኔ ጋር እንዲሁም ከኔ ጋር እንዳሳድገው አንቺ ውጪ ሄዳለሁ ምናምን ስትለው ሂጂ ግን ልጁን ለኔ ሰተሽኝ ሂጂ በሚላት ሰዓት እምቢ ብላው አሁን በራሷ ፍላጎት በራሷ መፍት በራሷ መነሳሳት
እንዴት ደስ በሚል እንትን ለሱ ልትሰጥ ፈለገች? ከዚህም በፊት ስንት ይጠይቋል አብርሃም መሄዱን ሂጂ ልጁን ለኔ ሰተሽ ሂጂ እኔ ልጄን አሳድገዋለሁ ኢትዮጵያ ውስጥ ስለዚህ ልጄን ይዘሽ መሄድ አትቺ ልጄን ስጭኝና አንቺ ፈለግሽበት ቦታ ሂጂ ብሏታል። እና አሁን ከስንት ወር አንድ ወር በቃ አንድ ወር ከምናምን ወይ 2 ወር ቢሆነው ነው እንደዚህ ካላት በዚህን ውስጥ ሀሳቧን ቀይራ ግድ እዛ ቦታ መገኘት ስላለባት ግድ ስለሆነባት ልጁን ለሱ ሰታ መሄድ አስፈላጊ መሆኑ ለምን አስፈለገ? ምን አስባ ቢሆንስ? ለምን ፎክራለች? እንኳን አብርሃም እኔ አላምናትም ብያቸዋለሁ ከዚህም በፊት እንኳን አብርሃም እኔ አላምናትም ሩታ እኔ ሴቷ አላምናትም ብዬ ቪዲዮ ሰርቼላችኋለሁ ከዚህም በፊት ማለት ነው። ስለዚህ አሁን መቀደምታ ከ3 ቀን በኋላ ፎክራ አሳቡ ካላት በድንገት ነው ይሄ የውጪ ነገር የሚመጣው ሁሉ ጊዜ በድንገት በደቂቃ በሰከንድ ነው እንዴ? እሷ የቷ የመንግስት ሰራተኛ ናትና ውጪ ለምሳሌ የመንግስት ሰራተኛ ስላችሁ ዝም ብሎ መንግስት ሰራተኛ ሳይሆን ከዶክተር አብይ ቢሮ ውስጥ ወይም ምሰራ ይሄ ፖለቲካ ነክ ውስጥ የሚሰራ ሰው ነው። በድንገት ለሆነ ስብሰባ ለሆነ ምክንያት ሳይታወቅ ወይ ጋዜጠኛ ሊሆን ይችላል በድንገት ተነስቶ የሚሄደው እንጂ እሷ ተራ ዩቲዩበር ዝም ብላ ትሄዳለች እንዴ? ዝም ብላ የሆነ አገር የመሄድ ቻንሱ ቢኖር ኖሮ ታዲያ ከሱ የበለጡ እኮ ሀብታሞች የናጠጡ ከሀገር መውጣት የሚፈልጉ ስንቶች አሉ። እሷ ማናትና ነው በድንገት ተነስታ የሆነ አገር የምትሄደው? በድንገት ተነስታ የሆነ እንትን የምትሄደው እዛ ቦታ አስፈላጊ የሆነ ጉዳይ አላት። ይሄ አስፈላጊ ጉዳዩ ለሱ ወጥመድ ያዘጋጀሽ ነው። ለምን ወራት አይፈጅብኝም? ቢፈጅብኝ ወራት ነው ቀናት ነው አመት አላችሁ። በቅርብ ጊዜ እጄ ላይ አስገባዋለሁኝ አንቺ ግን ታለቅሻለሽ ብለሽ እኮ የፎቆሽ ጀግና ነሽ። አሁን በምን ምክንያት ነው አንቺን እንዲያምንሽ? በምን ምክንያት ነው አንቺን ዋው ልጄን ልትሰጠኝ ነው ብሎ ተደስቶ እንደዛ እንደ ድሮ ተደስቶ ካንቺ ላይ ልጁን የሚቀበልሽ? አንቺ ያዘጋጀሽው ነገር ምን እንደሆነ ይታወቃል። ምን በዛም እንደዚህ እየተዋከባችሁ ነው። በቃ ሁሉም በቃ እንደዚህ እየተንቀጠቀጡ ነው። ወባ እንደያዛችሁ በዛ ትገባላችሁ፣ በዚህ ትወርዳላችሁ። ወንዶቹ ባንድ በኩል ሴቶቹ ባንድ በኩል ትሯሯጣላችሁ። አንድ አብርሃም እኮ ነው ካንቺ ህይወት የወጣው። በዚህ ልክ እኛ ሴቶችን ራሱ አስንቀሽን አሰድበሽን። አበሻ ሴቶች እኮ ኩራተኞች ነን፣ ከወንድ በላይ ኩሩዎች ነን። አንቺ ግን ተልከስክሰሽ እኛንም አሰደብሽን። ሰው መውደድ ያለ ነው። ለምን ወደድሽው ለምን አፈቀርሽው አይደለም። እንደው ብትወጂው ራሱ ያዝ ነው ማድረግ ያለብሽ ራስሽን። ሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮች ልትል ትችላለህ። እኔ እያለሁ ምናምን ልትል ትችላለህ። ሲቀጥል ደግሞ ይሄንን ሰሞን አላገኘኸውም። እንደኔ ሀሳብ ሜቢ ናፍቃል ብዬ ስላሰብኩኝም ለዛውም አንድ ላይ እንድትሆኑ ብዬ እንጂ ሌላ ነገር ሄዶ ማየት ይችላል። ቤተሰቦችሽ ጋር አስቀምጠሽ አስፈላጊ ከሆነ ደግሞ የፈለግሽበት ቦታ አስቀምጠሹ አሳውቀሹ እሱ እየሄደ ልጁ ሲናፍቀው ማየት ይችላል እንጂ በዚህ ሰዓት አብርሃም እጅ ላይ አድርገሽ ሁለቱንም ባልና ሚስት ወይ ደግሞ ወደፊት ሊጋቡ የፈለጉትን ፍቅረኛሞች ሸቤ ለማስገባት ካልሆነ በስተቀር በልጁ አሁን በምንም ልታረጊ አልቻልሽም። አንደኛ በክስም ብትሄጂ 80ሽን የቀደሽ ሴት ነሽ። ምንም ህግ አንቺን የሚደግፍሽ ነገር የለም። እሱ ነው የሚደግፍ ፈተሽዋል። ከፈለገ ሰው ጋር መሆን ይችላል ነው የሚልሽ። ይሄንን ስለምታቂ ይሄንን ልቦናሽ አይምሮ ስለሚያቅ ስለዚህ ምን ተጠቀምሽ? ልጁን ለሱ ሰተሽ ከሀገር ትወጫለሽ። ከዛ ስትመለሽ ምን እንደቀመምሽ ምን እንደቀመርሽ ምን ይታወቃል? ልትሄጂም ላትሄጂም ትችያለሽ። ያንቺ ውሸት ጥግ ስለሌለው ማለት ነው። አልኩኝ እኮ ውጪ መሄድ እኮ ሰው ቢችል እንደዚህ ለእናንተ ቀለል አድርጋችሁ ውጪ ልንሄድ ነው፣ ከሀገር ልንወጣ ነው፣ በዚህ ልንገባ ነው ትቀልዳላችሁ እንዴ እናንተ? ናፍቃል ብዬ ስላሰብኩኝም በዛውም አንድ ላይ እንድትሆኑ ብዬ እንጂ ሌላ ነገር አስቤያለሁ። በፍጹም እንዳታገኙ ያደርጉበት ምክንያት የለም። ከዚህ በላይ ምን ልታረጉ ፈለጋችሁ? ልጁን እንዳይ ልጅ አለኝ ብለክ መተክ እንዳስታይ እንደዚህ ብላ እንደዚህ የሆነችው ያቺ ሮቶ
ታዲያ ምን ለማለት ፈልገሽ ነው? በዛ ሰዓት ነው እንደዛማ አይደለም። ልጁንማ መጥቶ ማየት ይችላል። ልጁን የመከልከል መፍት የለኝም አላልሽም እኮ ከሷው ጋር ነው እንደዚህ። እኔ ስታይላችሁ ራሱ እንዴት እንደ በቃ ልጅ አለኝ ብለህ ባለህበት አስወልድ ምናምን ያስወልዳል። ለምንድን ነው የማያስወልደው? ምነው መጨረሻና መጀመሪያ ነው እንዴ ልውል? ስለዚህ ያስወልዳል። ገና በፈለገው ልክ እስከፈለገ ማስወለድ ይችላል። ስለዚህ አልከለከልንህም ማለት አትችይም። ከዚህ በላይ መከልከል አለ እንዴ? ከዚህ በላይ እንትን ማለት አለ እንዴ? በቃ ከእናንተ ጋር ጭቅጭቅ ደከመው። ወንድ ልጅም እኮ እንደ ሴት ልጅ ይደክመዋል ጭቅጭቅ። ሴት ብቻ አይደለችም የሚደክማት፣ ወንድ ልጅም ጭቅጭቅ ይደብረዋል፣ ይደክመዋል፣ ይሰለቸዋል። ስለዚህ ሰላማዊ ይፈልጋል። አንቺ ሰላም ልትሰጡት አትፈለጋችሁም። አንቺ እኮ በሰላማዊ ከሱ ጋር መኖር አልፈለግሽም። ተፋተሽም ራሱ ሰላም መሆን አልፈለግሽም። ተለያይተሽ ራሱ ሰላም መሆን አልፈለግሽም። ታዲያ በምን አምኖ ነው እልል ብሎ ልዑልን ወስዶ ወደ ሄር እንትን ማደርሰው? እንዳታገኘ ያደረኩበት ምክንያት የለም። ኖርማል ነው። ልጄን ላይ ልመጣ ነው ብትለኝ እንዳትመጣ ልጅን እንዳታይ ብዬ ከልክዬ ካላውቅም ልከለክልህም አልችልም። ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት የወሰነው ውሳኔ ነው። ህግ ፊት ነው ቁጭ ወደ የወሰነው ውሳኔ ነው። ይህን ነገር ማድረግ እኔ ላይ ምን አይነት ጣጣ እንደሚያመጣ ህግ ፊት ቁጭ ብላችሁ ተነጋግራችሁ ህግ የወሰነላችሁ እናንተም ውሳኔውን ትክክል ነው ብላችሁ የተቀበላችሁትን ታዲያ እናንተ እሱ በገባበት መንገድ እየሄዳችሁ እሱ በቆመበት ቦታ እየሄዳችሁ በእናንተ ስልክ ስለማያነሳላችሁ ከእናንተ ጋር ምንም አይነት ግንኙነት ስለማይፈልግ በሌላ ሰው ስልክ እያስደወላችሁ በቅርብ ጓደኞቹ በወንድሞቹ እያስደወላችሁ እሱ ወደ እናንተ እንዲመጣ እያደረጋችሁ ፈለጋችሁትን እስከ ጥግ እየተናገራችሁ እንዴት ሆኖ ነው አብርሃም አንቺን የሚያምንሽ? እንዴት አድርጎ ራስሽን ሁኚ ከራስሽ ጋር የድሮ ሩታን ሁኚ አለሽ። አልሆንም ስትዩ እሱ ደግሞ ምርጫውን መረጠ። ምርጫውን መርጦ ከሄደ ምርጫውንም ራሱ እኮ ያስመረጥሽው ራስሽ ሆነሽ ራስሽ ሞቼ ይገኛለሁ 80ህን ከኔ ላይ ካልቀደር ካልሹ ፍርድ ላይ ማለትም በህግ ተፈርዶለት ልጁን እንዳይ ተፈቅዶለት ያን ራሱ ነፈጋችሁት። እሱን ካወቅሽ እኮ ያንን በቃ በህግ መለያየትሽን ካመሽ ጭንቅላትሽ ውስጥ ለምንድን ነው አላስገባም ያልሽው? ራስሽ አይደል ሁሉን ነገር ያደረግሽው? ራስሽ አይደል ሁሉን ነገር የፈለግሽው? እያዳመን እኛ መስጠት ነው። እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማውቅ የተማመሹ ነገር ስላለ ሊሆን ይችላል። ስለዚህ ይህንን ነገር ስለማውቅ አልከለከልኩም፣ ልከለክልህም አልችልም። እንደዛ እያልክ ሌላ ነገር ለማድረግ ወይም ደግሞ ለማስመሰል አትሞክር። አላውቅም። ልጅህን ላለማየት ማስመሰል አይደለም ይሄ ትክክላዊ ነገር ነው። ማስመሰል አይደለም። አብርሃም እያስመሰል አይደለም። እያስመሰላችሁ ያላችሁት በእናንተ መንገድ ያሉት አንቺ ስርስር ያሉት ዘመድ ነን የሚሉ እነዚህ እነ ማናት ቤቲ እነ ዳኒ ሌሎች ጓደኛ ነን የሷን ጉዳት አንፈልግም ምናምን የሚሉት ናቸው እንጂ አብርሃም ልጁን እንዳያይ አድርገሻል። ከዚህ በላይ ምን ማድረግ ትፈልጊያለሽ? በቃ ጭቅጭቅ ሰለቸው አታስመስል ምናምን ለምትይው ምንም ማስመሰል የሚባል ነገር የለም። ፋታ ሰጥታችሁታል። እንደው ልጁን ራሱ ላይ ሲመጣ ራሱ እኮ ረጋ ብዬ አወራዋለሁ ብለሽ ሰዓት ጊዜ ሰተሽዋል። ጊዜ የሚባል ነገር አለ አይደል እንዴ? ለማውራትም ለመብላትም ለመተኛትም ለመሄድም እኮ ሰዓት ጊዜ ይለያል አይደል? እናንተ ሰተሽዋል እንደዛ አይነት እና ለማስመሰልና ለሌላ እንትን አታስመስል አትጠቀም ምትዩ ያየነውን ነው የምንፈርደው እኛ ምናየውን ጅላ ለማየት የፈለክበት ምክንያት እንጃ ኢትሶኪ ያየውም አላየውም ነው ኖርማል ነው። ተራ ያረግም ግን ተራ ያረግም እውነት አሁን ግን አንተ ጋር መሆን ስላለበት ነው። ላይክ በቃ እኔ የምሄድበት አካባቢ ለሱ ብቻ አይደለም ምንም አይገናኝም። እዚህ ካለው አየር ጋር እዛ ያለው አየር ምንም አይገናኝም። ልጄን እያየሁት በሽታ ላይ እንዲወድቅብኝ አልፈልግም። ሌላ ሰው ጋር ማድረግ እችላለሁ እውነት ለመናገር ግን ደግሞ ያው የሚመጣው ነገር መቼም ግልጽ ነው፣ ለእኔም ለእናንተም ለሁላችንም ግልጽ ነው። ስለዚህ የተሻለው ነገር አንተ ጋር ባደርገው ይሆናል አሪፍ ይሆናል ብዬ ስላሰብኩ ላንተ ልሰጥ ፈልጌ ነው። እና ለመናገር ያን ያህል ብዙ ቶሎ ለመጣት ሞክራለሁ። ሊያስጨንቅ አይገባም። አንቺ ቶሎ መጣሽ አልመጣሽ አይ ዶንት ኬር። አብርሃም መጣሽ አልመጣሽ ለሱ ምንም ማለት አይደለም። ገባሽ? ስለዚህ በዛም ብትቀሪ ተመልሰሽን ብትመጪ
በሱ ላይ የሚጨምር የሚቀንስ ነገር የለም። ይሄ ያንቺ አመለካከት ሊሆን ይችላል። እውነትም ሆኖ አንቺ ይሁን ወተሽም ለመመለስም ከሆነ በዛም ልትቀሪም ከሆነ እሱ የራስሽ ፍላጎትና የራስሽ እንትናው ነገ ትመጣለች፣ ትናፍቀኛለች፣ ምስቴ ናት ምናምን ብሎ የሚጠብቅሽ። አሁን አንድ ሰው ራሱን እንደ ራሱ የሚናፍቀው የሚያስበው እኮ የራሱ የሆነ ሰው ነው። አንቺ የሱ ሰው አይደለሽም። ለምን መጣሽ ቀረሽ፣ ሄድሽ አልሄድሽ ምንም ለሱ ሚዛን የሚያነሳ ነገር አይደለም። ገባሽ? ስለዚህ ይሄ አታስበኔ ቶሎ እመጣለሁ ምናምን የምትይው አብረሽ ለምትኖሪ ሰው ነው፣ ለሚናፍቂው ሰው ነው፣ ለሚናፍቅሽ ሰው ነው እንጂ ይሄ አንቺ የምትይው ነገር ምንም ቦታ ሊያስጨንቅ አይገባም። አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ቦታ ላይ የለም ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽ ለእኔ ያሰብሽ ለሚሄድ አማራጭ ሊሆን አልችልም። በምን አይነት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ ምናምን መስጠት ትችላለሽ ገባሽ? ለእኔ ለመስጠት ቆይ ልጨርሰልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያት ከሰብ ራስሽ ጋር ይቆይና እኔም ብያለሁኝ ከመጀመሪያውም ብያለሁ። ይሄ ነገር ፎክረሻል ብያለሁኝ። አያችሁ አብርሃም ከመናገሩ በፊት እሷ ያለችው ነገር ከ3 ቀን በፊት የፎከረችው ፉከራ ይሄ ሊሆን ይችላል። ያዘጋጀችለት ቀመር ሊሆን ይችላል። ይሄን ቪዲዮ አሁን እሱ ቢቀበላል ኖሮ ላትለቀም ትችላለች። ገባችሁ? እንዴት እንደወሰደ እንዴት እንዳደረገ እራሱ አላቅም ማለት ትችላለች። ስለዚህ ምን ጣጣ ውስጥ ከተተው አብርሃምን? ከዚህ ሁሉ አስፈላጊ በሆነ በፈለግሽው ቦታ አስቀምጪና እሱ እየሄደ ይህ ልጁ በቃ ስሩንም አንቺ ጋር ባይኖር ቤተሰብ ጋር ቢሆን ልጁ ከቤተሰብ አይጨቃጭቁትም። ለምን እንደዚህ ያላደረክም ለምን እንደዚህ ሆንክ አይሉትም። ልጁን በሰላም አይቶ ለልጁ አስፈላጊ የሆነውን ነገር አድርጎ ማየት ልጁን በማየት በሚሄድበት ሰዓት ለልጁ ለሚያደርገው ነገር እያደረገ ከዛ ልጁ ይቀመጣል አንቺ እስከምትመጪ ማለት ነው እንጂ ለአብርሃም አስበሽ አይደለም። በምንም አይነት ታምር ለአብርሃም አላሰብሽም። ለአብርሃም ብታስቢ ልጅና አባት አንድ ላይ እንዲሆኑ አንቺ በሰላም ከአብርሃም ጋር መሆን ብፈልጊ ኖሮ ይሄ በዚህ ሳምንት ውስጥ የተሰራ ጋጋታ አታንጋጊም ነበረ ማለት ነው። እንደ ባዶ ጃሪካን እኮ አጫጫኋችሁት ሁሉንም ነገር። ስለዚህ እናዳምጣቸው እስኪ እሱ የሚመልስላትን መልስ። ወይና ግን ደግሞ ይህን ነገር ለኔ ተሰራሽን ከልብ አመሰግናለሁ። ግን ደግሞ በዚህ ታይም ልጁ ገና ራሱ መኖር አልቻለ። ምንም ነገር ስለማያውቅ እኔ ጋር መኖር አይችልም። ነገ ከኔ ወዲያም ደግሞ ይህን ልጅ የሆነ ቦታ ቤት ህግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ይህን ማሰብ ስላመጣሽ በጣም አመሰግናለሁ። አብርሃም ይከፈዋል የሆነ ነገር ይሆናል ብለሽ እንዳታስቢ። እኔ የትም ቦታ ይሁን ብቻ ደህንነቱ የተጠበቀበት ቦታ፣ ሰላም ያለው ቦታ ይሁን። ከዛ ውጭ ችግር የለውም። ማየት ካለብኝ እየሄድኩኝ አየዋለሁ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ በሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችያለሽ። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠናክር ድረስ ጊዜውን ማራዘም ትችያለሽ። እንደዛ ማድረግ እኮ ብችል ኖሮ አንተ አማራጭ ልትሆናቸው እንደዛ ማድረግ ብችል ኖሮ አንተ አማራጭ በዚችው ግልብጥ ነው የምትለው። አያችሁ ነገሩ። እንደዛ ቢሆን ኖሮ አንተ አማራጭ አትሆንም ነበረ። ራሱን እስከሚችል ጠንከር እስከሚል ጠብቂ። የምትሄጂበትስ የት ነው? ለምንስ ነው የምትሄጂው ብሎ ሲጠይቃት ምን መልስ እንደመለሰችለት እናዳምጥ። ስለሆነ ነው ታይም እንደዛ ለማድረግ የፈለኩ ነገርኩ እኮ ወይዘሮ ከዚያ ሀገር ውጭ ነው የምሄደው። አሁን አንድ አይነት አይደለም ወይዘሮ። አዳምጠኛ እኔ ጭቅጭቅ አልፈልግም። አንድ ያዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት እናቴ ቤት ይዤው ልሄድ ስል እንዴ ፖሊስ ነው ይዤልሽ የሚመጣው የትም ይዘሻት አትሄጂም ልጄን እኮ ብለኸኛል ከሰው ላክ። ስለዚህ አሁን ልጄ ያ ብሎሻል። ያኔ
መስሎት ብሎሽ ሊሆን ይችላል። መስሎት ማለት ነው ከልጁ መራቅ። ለምን ልጁን ወይን እሱ እንዳያይ ለምን እንደዛ እንደምታረጊ ስላልገባው ብሎ መስሎት ሊሆን ይችላል እንደዛ ያለሽ። አሁን አንቺ የቀመርሹ ቀመርሽን እንኳን አብርሃም እኛ ኦዲየንሶች ራሱ እንፈራሻለን። ልጁ ደግሞ እንዲሰራ እንፈልጋለን። አብርሃም ማለት ነው እንዲሰራ እንዲለወጥ። ዛሬ ባንቺ ዙሪያ ያሉት እነ ሜሪ ቢሆኑ እነ ዳኒ ቢሆኑ እሱ የደረሰበት ቦታ ስላልደረሱ ነው እንደዚህ እንደ እሳት የለበለባቸውና ያቃጠላቸው። እጣ ፋንታ እኮ ነው ይሄ። ሰዎች እጣ ፋንታ የሚባል ነገር ታውቃላችሁ? እግዚአብሔር እሱ ሲወለድ የጻፈለትን ነው አብርሃም የሚበላው። ሌላው ማንኛውም ሰው እጣ ፋንታውን ነው የሚበላው። አብርሃም ቁጭ ብሎ መና ከሰማይ ሊወርድለት አይደለም፣ ሰርቶን አይደል? የሰራውን ደግሞ እግዚአብሔር ከባረከለት ሰው ምንም የሚያስቀናው ቅናት የለም። ስለዚህ አንቺ ራሱ እነሱን መረዳት አልቻልሽም። እነሱ የሚሄዱበትን አላማ ራሱ ልታቂ አልቻልሽም። ላንቺ የደገፉ ላንቺ የተቆረቆሩ ላንቺ የታመሙ እየመሰለሽ እንደዛ ከሆነ ቤተሰቦችሽን ነው እህቶችሽን ነው ማዳመጥ የነበረብሽ እንጂ ማናትቺ ቤቲንና ዳኒን አይደለም ማዳመጥ የነበረብሽ። ዳኒ ተራ ሰው ምንም በቃ ጊዜ ነው ያስተዋወቃችሁ። ድሮ ቦይ ፍሬንድሽ ነው። ቤቲ ደግሞ ዘመድንም ጥስዮ ታያለሽ። አይ ዶንት ኖ እሱ። ስለዚህ እነሱን አልነበረም ማዳመጥ የነበረብሽ። አንቺ ሁሉ ጊዜ ሰውን እያዳመሽ ወጥመድ ለሰው የምትጠምጂን ወጥመድ ራስሽ ነሽ እየወደቅሽበት ያለሽው። አንቺ ነው ጠልፎ እየጣለሽ ያለው። አብርሃም እጅሽ ላይ ሊገባ አይችልም ካሁን በኋላ ይጠነቀቃል። እኔ ሌላ ይቅርና እንደው ባይጨብጣት ራሱ ደስተኛ ነኝ። ለምን ምን እንደምታረግበት ራሱ አትታወቅም ልጅቷ። ፖሊስ ነው ይዤልሽ የምመጣው የትም ይዘሻት አትሄጂም ልጄን እኮ ብለኸኛል ከሰው ነገር። ስለዚህ አሁን ልጄን እናቴ ጋር ይዤ መሄድ ጠፍቶኝ አይደለም፣ ከኔ በላይ እንደምትንከባከበው አውቃለሁ። አያቱ ጋር የሚሆን ልጅ መቼም ምንም አይጎልበትም። አቀማጥላ ነው የፈለገውን ነገር ልታደርግለት የምትችለው። ግን ደግሞ ከአንዳንድ ፖሊስ ነው ይዤልሽ የምመጣው ልጄን ከዚህ ንቅልቅ እንዳትዪ ብለን ያልከውን ነገር ምረሳ ነው የሚመስለክ። አሁን የሚሆን ነገር እኮ ባደርግ እንደዛ እንደምትለኝ ህሊናዬ ስለሚያውቅ ነው አንተን እንደዚህ ያደረኩት እንጂ አንተን ለመጥረት የወሰንኩትኝ እንጂ ምንም ነገር ለማድረግ ፈልጌ አይደለም። አንተ ሁሌም አእምሮህ ኔጌቲቭ ነገር ነው የሚያስበው። ስለዚህ ይሄንን ነገር ደግሞ አንተ ኔጌቲቭ አስብክ ብዬ ኔጌቲቭ እንዲያስብ እኮ ያደረግሽው እራስሽ ነሽ እራስሽ። ለምን እሷ እኮ መልካም ናት፣ እሷ እኮ እንደዚህ ናት ብሎ ከዚህም በፊት ምን እያለ ነበረ? ሩታ እኮ እንደዚህ ናት ሲሉት ራሱ እናንተ እንደምትሏት አይደለችም ሩታ እያለ ነበረ የሚከራከርልሽ። ስለማያውቅሽ ቢያቅሽም ራሱ በዛ ልክ ነበረ የሚከራከርልሽ። አንቺ እንደዛ ራሱ ስትቦጫጭቂው በቃ እንደዚህ ያደረገ እንደዚህ ሆነ በምትዩ ሰዓት ራሱ እሱ ላንቺ ነበረ የሚከራከረው። ገባሽ? አሁን ደግሞ እንደዛ እንዳያምንሽ ያ የድሮ እምነቱን አንቺ ነሽ ከጁ የሸረሸርሹ ያጠፋሹ። እንዴት አድርጎ ነው የሚያምንሽ? ኔጌቲቭ ነው የምታስበው፣ ተቃራኒ ነው የምታስበው፣ ስለ ሌላ ነገር ነው የምታስበው ብለሽ እዚህ ጋር ዝርዝር ውስጥ የምትገቢው ያንን እንዲያስብ ያደረግሽው ራስሽ ነሽ በገዛ እጅሽ። ገባሽ? እንኳን አብርሃም ማንኛውም ሰው እኔ በበኩሌ አላምንሽም። እኔ ሌላን ሰው አልወክልም። እኔ አላምንሽም። ለምን ከመጀመሪያ ጀምሮ እስካሁኗ ሰዓት አንቺ በውሸት የተካንሽ በውሸት ውስጥ እየተዘፈቅሽ ሴት ነሽ። ገባሽ? ያኔ አፈቀርኩት ብለሽም ስትመጪ በውሸት ነው የመጣሽው በሌላ አፈቀርኩት ምን ጥስየው ያላችሁት በሌላ። ስለዚህ በምንም አይነት ታምር ያንን እኮ ያላወቁ ሰዎች ናቸው ሩታ 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 ብለው የሰቀሉሽ። እና ዛሬ እስኪ እናዳምጣችሁ። ለማንኛውም ከማዳመጥ ብዙ ነገር ይገኛል። ስልክ ብዬ አሁን እያልከለው ክፋት አስበሽ ነው ወይ ደግሞ የሆነ የቀመማችሁ ነገር አለ? አውራህ እንጂ እኔ እንድታመሰግነኝ አይደለም እኮ የጠራሁት፣ እንድታመሰግነኝ አይደለም የጠራሁት። ሲቀጥል ደግሞ አሁን በጣም ኖርማል ነገር ነው ይጎዳል ምናምን ያልከው ያኔ እንደ ከዚህ በላይ እኮ በጣም ያጠነከረበት ሁኔታ ላይ ከአንዴ ሁለቴ ከኔ ይዘው ጠፍተህ ታውቃለህ እኮ። ሰው አሁን ምን ተገኘ? በጣም ሩቅ ጊዜ አይደለም፣ ያን ያህል ሩቅ ጊዜ አይደለም ማለት አሁን አስተዋልኩኝ ያላስተዋልኩኝ ነው የምትለን ነው። አልጠነከረም ነበር ያኔ ታስታውሳለህ? ገና ነበረ ይዝን በፈጣሪ ስም ያኔ ምንም እንትን ያላለ ልጅ አሁን የተሻለ ላይ ነው። አሁን አትሊስት የተሻለ ላይ ነው። በዛን ጊዜ ከአንዴ ሁለቴ እኔ
እንደዛው ጭልጥ ብለህ ከርመህ አሁን ደግሞ ልክ አስፈላጊ ነገር ሆኖ ሲገኝና ምናምን የሆነ ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። አይ ነው እሱን አውቃለሁ። እኔ አሁን ያልገባኝ ነገር ጡት ይጠባላል ልጁ። አሁን ስትሄድ እሷ ጡት ይጠባል። በፊት ይሄ ምንድነው የሚባለውን ነገር እንዳይወስድ ምናምን እያለች እየፎከረች ነበር። አሁን ታዲያ ጡቷን እያለበች ልትልክለት ነው በየቀኑ በየሰዓቱ በየደቂቃው ጡት ባስፈለገው ሰዓት፣ ወይስ ምን ሊሰጠው ነው? ለዚህ ልጅ ምንድነው የሚጠጣው? መቼም 6 የነሱ ልጅ ደግሞ ከ6 ወር አያልፍም። አሁን ኤፍሬም የለቀቀውን ቪዲዮ በኋላ ለቅላችኋለሁ፣ ሰርቻለሁ። ምንድነው ያለው? 6 ወር ያልሞላ ልጅ እያለ ነበር። የነሱ ልጅ ከ6 ወር አያልፍም እንዴ? ሁሉ ጊዜ 6 ወር ካሉ እኮ ስንት ጊዜ ነው? እኛ ወራቸውን ለምን እንቆጥርላቸዋለን እንጂ አዲስ አበባ ራሱ ከመጣች ስንት ጊዜዋ? ገና ካለፈ ራሱ ስንት ጊዜ ነው? ተሳሳሪ መቼ የሚያልፈው? ተሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ሊገባ እኮ ነው። ግፋብል ያኔ እኮ 2 ወር ምናምን ሲሞላ ነው ወደዚህ ይዛው የመጣችሁ እና 7 ወር አይሆነው እንደ ልጁ። የነሱ ልጅ ከ6 ወር ፈቀቅ አይልም ሁሉ ጊዜ። እስኪ እናዳምጣት፣ ወዘሮ ሩትዬ እናዳምጣት። ምን ነበር የሚሏት ያኔ ንግስቷን? አንቺ ታስፈልጊዋለሽ ነው የምታስፈልገውና አይ ነው እሱን አውቃለሁ። እኔ ማለት ካለብኝ አያለሁኝ በጎን ማድረግ ያለብኝ ነገር በልጁ በኩል የትኛውም የሚመጣብኝ ነገር አለሁኝ ፊት ለፊት እስማም ይሄ ወይኔ ጸጉሯ ቢሆን ህይወቴ ገና አሁን ነው ልጄን እንትን በልልኝ ብዬ ማቆንጆ አንድም ቀን በልጄ ጉዳይ እንትን የሆነ ነገር እንድታደርግልኝ ጠይቄ አላውቅም። በእኔም ጉዳይ ጠይቄ አላውቅም። በልጄም ጉዳይ ምንም ነገር እንደዚህ ይሁን ብዬ አድርግም ብዬ አላውቅም። ሲቀጥል ደግሞ ይሄን ቋንቋ በጣም ትጠቀማለች ሁሉ ጊዜ ሩታ ማለት ነው። እኔ በልጄ በኩል ልጃችን በይ እስኪ ልጃችን በይ በልጃችሁ በኩል እኔ ልጅሽ አይደለሽም። በልጃችሁ በኩል እሱ ይሄ ምንድነው ተቆራጭ አያደርግም እንዴ? እሱ ግን ለልጄ አስፈላጊ የሆነውን ነገር አደርጋለሁኝ፣ በሱ ዙሪያ ማድረግ ያለብኝን ነገር አደርጋለሁኝ ምናምን ስል እሱ ደግሞ እዚህ ጋር መልስ አይመልስም። ልጄ እንዴት እንደዚህ ትያለሽ? እኔ ልጁን እየረዳው አይደለሁም እንዴ አይላትም። እሷ ግን ይሄ ሰሞን እንደዚህ እያለች እየደጋገመች ነው። እኔ ለልጄ አላንስም፣ እኔ ለልጆቼ አላንስም። አሁንም ምን እያለች ነው? እኔ ለልጄ ለመጀመሪያ ጊዜ ነው እንደዚህ አርግልኝ ብዬ የጠየቅኩክ። ስለዚህ እስካሁን ለልጄ ይሄን አርግልኝ ይሄን ሁንልኝ ብዬ አላቅም እያለች ነው። ማሳደጊያ የሚባል ነገር ተቆራጭ ምናምን አላደረገም እንዴ? መንግስት ተቆራጭ አልጠየቅሽም? እኔ ማለትም መንግስት አንቺ ብትጠይቂም ባትጠይቂም መንግስት ተቆራጭ እንዲያረግ ተቆራጭ አርግ ምናምን ይለዋል። አንቺ ነው እኔ አልፈልግም እኔ እችላለሁ ልጄን አሳድጋለሁ ካልሽ ኦኬ እንደዛ ከሆንሽ ብሎ ሊተው ይችላል። ከዛ ውጪ ግን ምንም ባይኖረው ራሱ ቀን ስራ ሰርቶ ልጁን እንዲያሳድግ ግዴታው ነው ይላል ህግ። ስለዚህ ይሄን ነገር ብዙ ጊዜ ስለምትጠቀም እሱ መልስ አይመልስም፣ ዝም ብሎ ነው የሚያልፈው። መቼም የሱ ዝምታ ነው ይሄን ጦስ ጥሙሳስ የሚያመጣበት። ምትረዳት ከሆነ እኔ እየረዳውሻል እንዴት እንደዚህ ትያለሽ? ተቆራጭ እኮ አደርጋለሁ በየወሩ። ከዚህም በፊት ግን አንድ ጊዜ ብሏል፣ እኔ በየወሩ የቤት ኪራይ ከፍላለሁኝ ለልጄ የሚሆነውን ነገር አደርጋለሁኝ ብሎ ነበር። አንድ ጊዜ ነው እሱንም የሰማሁት። እስኪ ነው ሲቀጥል ደግሞ ህግ ምን ነገር ሊጠይቅ አይችልም። ምክንያቱም እኔ ፈቃደኛ ሆኜ ነው እየሰጠሁት ያለሁት። አስገድደኸኝ አይደለም። ልጄን የሚሆንበትን ቦታ ሳላቅ ቀርቶ አይደለም። አንተ ጋር እንደሚሆን አውቃለሁ። ከዛ አንተ የምታደርግበትን ቦታ ምናምን ሁሉም ነገር ኃላፊነቱ ለአንተ ሰጥቼ ነው እንጂ ያኔ እኮ ምንም የማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላውቅ ህግ ሊጠይቅ ለምሳሌ ያኔም እኮ አብርሃም ይዞት እንደሄደ ታውቂያለሽ። ስልኩ ቢሰራ ባይሰራ አሁን እኮ ጭራሹን እኮ ሰተሹ እየሄድሽ ነው። ስትሰጪው ራሱ እሱ አሁን አሪፍ ከሆነ የሚወስድ ራሱ ቢሆን ፍቃደኛ ቢሆን አብርሃም በህግ ነው ልጁ መቀበል ያለበት። ፈቅደሽ ፈርመሽ ሰጥቼዋለሁ እንዲያሳድግ ብለሽ ፈርመሽ ነው መስጠት ያለብሽ እንጂ ህቃ አይደለም። እንደዚህ ብድግ አድርገሽ ሰተሹ ስትመለሺ የምትቀበዩ ገባሽ? አደራ በአደራ መልክም ከሆነ ከዚህን ቀን እስከዚህን ቀን ወይ ወር የሚፈጅብሽ ከሆነ አመት የሚፈጅብሽን ከሆነ
በአደራ መልክ። ለምን እናንተ አሁን የተባላችሁ የተቧቀሳችሁ የተቦጫጨቃችሁ ሰዎች ስለሆነ ምክንያት ነው የምትፈላለጉት። ሰላማዊ ሰዎች ብትሆኑና ብትለያዩ ራሱ በመለያየታችሁ ራሱ ሰላማዊ ብትሆኑ እንደማንኛውም ኖርማል ሰው ሰተሹ መሄድ ትችላለሽ። ግን አንቺም ትንሽዬ ነገር ነው የምትፈልጊው፣ በአንቺ ዙሪያ ያሉትም ነገር ትንሽ ነገር ነው የሚፈልጉት። ስለዚህ በምን አምኖ ነው አንቺ ዝም ብሎ ልጁን ተቀብሎሽ መርቆ እግዚአብሔር በሰላም ያምጣሽ በሰላም ሂጂና በሰላም ነይ ብሎ መርቆ ልጁን የሚቀበልሽ ማለት ነው? አብርሃም ገባሽ? እኔ የምለው ይሄንን ነው። የምትቀበዩም ከሆነ ምሰጪውም ከሆነ ይሄን ማድረግ ራሱ ብትፈልጊ በህግ ነው ፕሮሰስሽን መጨረስ ያለብሽ። አፉን እንኳን አይደለም ዛሬ ተንኮል የበዛበት ነው። እንኳን እናንተ እንደዚህ ይቅርና ሰው ተንኮል ሰው ላይ እየፈለጉ ስንት ነገር እያደረጉ ናቸው። የሰውን ህይወት ለመበጥበጥ ብዙ በቃ እኔ ለሰው ተንኮል የሚሰሩበትን ለራሳቸው መልካም ነገር ቢሰሩበት ብዬ መክራለሁ። አንዳንድ ሰዎች አንቺን ብቻ ሳይሆን ኢትዮጵያ ውስጥ ያሉ ሰዎች እኔ ምን እየሆኑ እንዳለ ግራ እስከሚገባን ድረስ በሚዲያ የምናየው ነገር ማለት ነው። ስለዚህ አሁን አንቺ ምን እንዳሰብሽ ምን እንደቀመምሽ አይደለም አብርሃም፣ እኔ በበኩል ያላምንሽ የምታደርጊያቸው ድርጊቶች መቀደምነት አይፎከርሽው ፉከራ እኛ ጋር አለ ጭንቅላታችን ውስጥ። ምን ዝም ብለን አፋችንን ከፍተን አይተንሽ ዝም ብለን ቁጭ ምንል ማናስብ ማናገናዝብ እንመስልሻለን? ጡንጦ የሚጠባ ልጅ ነው እንዴ? ጫውታ አይደለም እኮ እዚህ ጋር ያዛችሁት ዋጋ የሚያስከፍል ቀለል አድርጋችሁ የምታዩት አብሶ የአብርሃም ቤተሰቦች ወንድም ተብዬ ምናምኖች ገባችሁ? ቀለል አድርጋችሁ የምታዩት ይሄ ነገር አብርሃምን ዋጋ የሚያስከፍል ጉዳይ ነው በሱ ላይ እየተሰራ ያለው ብታውቁ ማለት ነው። ከእውነት ጎን ነው የምንቆመው፣ ከምንጥስዮ ጎን ነው ምናምን። እውነቱ ከታየንማ ያኔ በጥፊ ስትወለውለው ዝም ነው ያላችሁት። እላው ላይ እንደፈለገች ስትሆን ዝም ነበር ያላችሁት። እውነቱ የቱ ጋር እንደሆነ ከኦዲየንስ በላይ እኔ ማየው እኔ በቅርብ ያለው ነው። ላንተ ያልታየ ለኛ ታይቶናል። እኔ እዛኛው ቪዲዮ ላይ ስለሰራውበት እዚህ ጋር እሱን ማውራት አልፈልግም። ታሪክ የለም ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላውቅ ህግ ሊጠይቀኝ ይችላል። አሁን ግን እኔ ፈቃደኛ ሆኜ እስከሰጠው ድረስ ህግ ምንም ሊልህ አይችልም። ህግ ይጠይቀኛል ብለህ ራስን ከበር ለማድረግ አትሞክሪ። ኦኬ ችግር የለውም ማለት ችግር ካሌለው በቃ ሂጂ ማለት ከልጅ ብዙ የሚበልጥብህ ነገር እንዳለ እያሳየህን ነው። ኢትስ ኦኬ ከልጅ የሚበልጥ ነገር ግን ምንም የለም። አንቺ